ሰላም እንኳን ወደ ቤቴል ቲዩብ በሰላም መጣችሁ። ዛሬም እንደተለመደው ከመጽሐፍ ቅዱስ የተውጣጡ አስተማሪና እውቀት አዘል የሆኑ ራሳችሁን የምትፈትኑባቸውን ጥያቄዎች ይዘንላችሁ ቀርበናል። የእግዚአብሔርን ቃል በጥልቀት እንድትረዱ የሚያደርጓችሁን ጥያቄዎች በየጊዜው ይዘንላችሁ እንቀርባለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ እንዲሁም የእግዚአብሔርን ወንጌል ለብዙዎች ማስተማርና ማሳወቅ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ መልሶቹን በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ለስሙ መታሰቢያ ሐውልት ያቆመው የንጉሥ ዳዊት ልጅ ማን ነበረ? ሀ አቤሴሎም፣ ለ ሰለሞን፣ ሐመሩሃ አምኖን፣ መ አዶንያስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ አቤሴሎም የሚለው ነው። አቤሴሎምም ሕያው ሳለ ለስሜ መታሰቢያ የሚሆን ልጅ የለኝም ብሎ ሐውልት ወስዶ በንጉሥ ሸለቆ ውስጥ ለራሱ አቁሞ ነበረ። ሐውልቱንም በስሙ ጠርቶት ነበረ። እስከ ዛሬ ድረስም የአቤሴሎም መታሰቢያ ተብሎ ይጠራል። ሁለተኛ ሳሙኤል ምዕራፍ 18 ቁጥር 18። ጥያቄ ቁጥር 2 የሚመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ ያለው ማን ነው? ሀ ጴጥሮስ፣ ለ ቶማስ፣ ሐመሩሃ መጥምቁ ዮሐንስ፣ መ ይሁዳ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ መጥምቁ ዮሐንስ የሚለው ነው። ዮሐንስም በወህኒ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ ሁለቱን ላከና የሚመጣው አንተ ነህ ወይስ ሌላ እንጠብቅ አለው። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት። የማቴዎስ ወንጌል ምዕራፍ 11 ከቁጥር 2 እስከ 4። ጥያቄ ቁጥር 3 በ10 ቆነጃጅቶች ምሳሌ ስንቶቹ ጥበበኞች ነበሩ? ሀ 5ቱ፣ ለ 7ቱ፣ ሐመሩሃ 3ቱ፣ መ 10ሩ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ 5ቱ የሚለው ነው። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 2። ጥያቄ ቁጥር 4 የአስቴር ሌላኛው ስሟ ማን ነበረ? ሀ አስጢና፣ ለ ኑሃሚን፣ ሐመሩሃ ሕልቃና፣ መ አደሳ። 10 ሰከንድ አላችሁ። ትክክለኛው መልስ መ አደሳ የሚለው ነው። አባትና እናትም አልነበራትምና የአጎቱ ልጅ ሀደሳ የተባለችውን አስቴርን አሳድጎ ነበረ። ቆንጆይቱም የተዋበችና መልከ መልካም ነበረች። አባቷና እናቷም ከሞቱ በኋላ መርዶኪዎስ እንደ ልጅ አድርጎ ወስዷት ነበረ። መጽሐፈ አስቴር ምዕራፍ 2 ቁጥር 7። ጥያቄ ቁጥር 5 ስለ ኢየሱስ መወለድ ትንቢት የተናገረው ነቢይ ስሙ ማን ነበረ? ሀ ሕዝቅኤል፣ ለ ኢሳይያስ፣ ሐመሩሃ ኤርምያስ፣ መ ሚልኪያስ። 10 ሰከንድ አላችሁ። ትክክለኛው መልስ ለ ኢሳይያስ የሚለው ነው። እርሱም አለ፣ እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙት? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣
እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 13 እስከ 14። ጥያቄ ቁጥር 6 ያዕቆብ ከካራን ሲመለስ ስንት ላሞችን በስጦታ ለኤሳው ላከ? ሀ 20 ላሞች፣ ለ 15 ላሞች፣ ሐመሩሃ 30 ላሞች፣ መ 40 ላሞች። 10 ሰከንድ አላችሁ። ትክክለኛው መልስ መ 40 ላሞች የሚለው ነው። 30 የሚያጠቡ ግመሎችን ከግልገሎቻቸው ጋር 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10ም የአህያ ግልገሎችን መንጎቹንም በየወገኑ ከፍሎ በባሪያዎቹ እጅ አደረጋቸው። ባሪያዎቹንም በፊቴ እለፉ፣ መንጋውንና መንጋውንም አራክቱ አለ። የፊተኛውንም እንዲህ ብሎ አዘዘ፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማን ነህ? ወዴትስ ትሄዳለህ? በፊት ያለው ይህስ የማን ነው ብሎ የጠየቀህ እንደሆነ በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያዬ ያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችን ነው በለው። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 15 እስከ 18። ጥያቄ ቁጥር 7 ከፈርዖን እስራኤላውያንን እንዲለቃቸው ያደረገው የመጨረሻው መቅሰፍት ምን ነበረ? ሀ የበኩር ልጅ ሞት፣ ለ የአንበጣ መቅሰፍት፣ ሐመሩሃ የእባጭ መቅሰፍት፣ መ የጨለማ መቅሰፍት። 10 ሰከንድ አላችሁ። ትክክለኛው መልስ ሀ የበኩር ልጅ ሞት የሚለው ነው። እንዲህም ሆነ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋኑ ከተቀመጠው ከፈርዖን በኩር ጀምሮ በግዞት እስካሉት እስከ ምርኮኞች በኩር ድረስ የግብፃውያንን በግብፅ ምድር የተገኘውን በኩር ሁሉ የእንስሳውንም በኩር ሁሉ መታ። ፈርዖንም ባሪያዎቹም ሁሉ ግብፃውያንም ሁሉ በሌሊት ተነሱ። የሞተ የሌለበት ቤት አልነበረምና በግብፅ ምድር ታላቅ ለቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤል ልጆች ተነሱ፣ ከሕዝቤም መካከል ውጡ፣ ሂዱም እንዳላችሁም እግዚአብሔርን አገልግሉ። ኦሪት ዘጸአት ምዕራፍ 12 ከቁጥር 29 እስከ 31። ጥያቄ ቁጥር 8 አብርሃም ስሙ አብርሃም ተብሎ ሲቀየር ዕድሜው ስንት ነበረ? ሀ 75፣ ለ 90፣ ሐመሩሃ 99፣ መ 100። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ 99 የሚለው ነው። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ከአንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሁን፣ ለብዙ አሕዛብ አባት አደርግሃለሁና። ኦሪት ዘፍጥረት ምዕራፍ 17 ከቁጥር 1 እስከ 5። ጥያቄ ቁጥር 9 ኢየሱስ ጴጥሮስን እንዲከተል የጠራው በየት ነበረ? ሀ በቤተልሔም፣ ለ በቢታንያ ወንዝ አቅራቢያ፣ ሐመሩሃ በምኵራብ፣ መ በገሊላ ባህር አጠገብ። 10 ሰከንድ አላችሁ። ትክክለኛው መልስ መ በገሊላ ባህር አጠገብ የሚለው ነው። በገሊላ ባህር አጠገብ ሲመላለስም ሁለት ወንድማማች ጴጥሮስ የሚሉት ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆችም ነበሩና እርሱም በኋላዬ ኑ፣ ሰዎችን አጥማጅ እንድትሆኑ አደርጋችኋለሁ አላቸው። የማቴዎስ ወንጌል ምዕራፍ 4 ከቁጥር 18 እስከ 19። ጥያቄ ቁጥር 10 በኖህ መርከብ ውስጥ ከጥፋት ውሃ የዳኑ ስንት ሰዎች ናቸው?
ሀ 6 ለ 10 ሐመሩሃ 8 መ 12 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ 8 የሚለው ነው። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ጥቂቶቹ ማለት 8 ነፍሳት በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። አንደኛ የጴጥሮስ መልእክት ምዕራፍ 3 ከቁጥር 19 እስከ 20። ጥያቄ ቁጥር 11 ሦስተኛው የአዲስ ኪዳን መጽሐፍ ምንድን ነው? ሀ የሉቃስ ወንጌል፣ ለ የዮሐንስ ወንጌል፣ ሐመሩሃ የማርቆስ ወንጌል፣ መ የማቴዎስ ወንጌል። 10 ሰከንድ አላችሁ። ትክክለኛው መልስ ሀ የሉቃስ ወንጌል የሚለው ነው። በአዲስ ኪዳን መጽሐፍ መሰረት በሦስተኛ ረድፍ ላይ የሚገኘው የሉቃስ ወንጌል ነው። ጥያቄ ቁጥር 12 የዳዊት የትውልድ ከተማ የት ነው? ሀ ኢየሩሳሌም፣ ለ ኬብሮን፣ ሐመሩሃ ቤተልሔም፣ መ ናዝሬት። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ቤተልሔም የሚለው ነው። ዳዊትም የዘ የኤፍራታዊው ሰው ልጅ ነበረ። ያ ሰው ከቤተልሔም ይሁዳ ስሙም እሰይ ነበረ። 8 ልጆችም ነበሩት። በሳኦልም ዘመን በዕድሜው አርጅቶ ሸምግሎም ነበረ። የእሴይም 3 ታላላቅ ልጆች ሳኦልን ተከትለው ወደ ሰልፉ ሄደው ነበረ። ወደ ሰልፉም የሄዱት የሦስቱ ልጆች ስም ይህ ነበረ። ታላቁ ኤልያብ፣ ሁለተኛውም አሚናዳብ፣ ሦስተኛውም ሳማ ነበረ። ዳዊትም የሁሉ ታናሽ ነበረ። 3ቱም ታላላቆች ሳኦልን ተከትለው ነበረ። አንደኛ ሳሙኤል ምዕራፍ 17 ከቁጥር 12 እስከ 14። ጥያቄ ቁጥር 13 ጳውሎስ እንዳለው ወደ ንስሐ የሚመራን ነገር ምንድን ነው? ሀ ጸሎት፣ ለ ተአምራት፣ ሐመሩሃ የእግዚአብሔር ቸርነት፣ መ ሕግ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ የእግዚአብሔር ቸርነት የሚለው ነው። አንተም እንደዚህ በሚያደርጉ የምትፈርድ ያንንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንደሚመራ ሳታውቅ የቸርነቱን የመቻሉን የትዕግስቱን ባለጠግነት ትንቃለህ? ወደ ሮሜ ሰዎች ምዕራፍ 2 ከቁጥር 3 እስከ 4። ጥያቄ ቁጥር 14 የሐዋርያትን ሥራ የጻፈው ማን ነው? ሀ ቴዎፍሎስ፣ ለ ሉቃስ፣ ሐመሩሃ ዮሐንስ፣ መ ጳውሎስ። 10 ሰከንድ አላችሁ። ትክክለኛው መልስ ለሉቃስ የሚለው ነው። የሐዋርያት ሥራንና የሉቃስን ወንጌል የጻፈው ሐዋርያው ሉቃስ ነው። ጥያቄ ቁጥር 15 ከተዘረዘሩት መጽሐፍት ውስጥ የኢየሱስ የዘር ሐረግ የተገለጸው በየትኛው መጽሐፍ ነው? ሀ በሉቃስ፣ ለ በሐዋርያት ሥራ፣ ሐመሩሃ በዮሐንስ ወንጌል፣ መ በዮሐንስ ራእይ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሉቃስ የሚለው ነው። የቃይንም ልጅ የአርፋክስድ ልጅ የሴም ልጅ
የኖህ ልጅ፣ የላሜህ ልጅ፣ የማቱሳላ ልጅ፣ የሄኖክ ልጅ፣ የያሬድ ልጅ፣ የመላኤል ልጅ፣ የቃይናን ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ። የሉቃስ ወንጌል ምዕራፍ 3 ከቁጥር 23 እስከ 38። ይህ ክፍል የኢየሱስ ክርስቶስን የዘር ሐረግ የሚጠቅስ ቦታ ነው። ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎች ውስጥ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።